ሰላም ጤናና ክብር ለእናንተ ይሁን። መድፈኞቹ የለንደን ኩራት የእግር ኳስ ጥበብ መገኛ ሆናችሁ የአርሰናል ደጋፊዎች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በለንደን ሰማይ ስር ሰደድ እሳት የሆነ መላውን መድፈኞች ከአልጋ የሚያስነሳና የዝውውር ገበያውን የሚያናውጥ እጅግ በጣም አስገራሚ መረጃ ይዘንላችሁ ቀርበናል። የዛሬው ዜናችን ዝም ብሎ ጭምጭምታም አይደለም። ሚካኤል አርቴታ ለረጅም ዓመታት ሲያሳድደው የነበረውን በፈጣን ክንፍ ላይ ተከላካዮችን ማተራመስ የሚችለውን ፖርቹጋላዊውን ኮከብ ፔድሮ ኔቶን ወደ ኤምሬትስ ለማምጣት አርሰናል የመጀመሪያውን ትልቅ እርምጃ መራመዱ ይፋ ሆኗል። አዎ አርሰናል የዝውውር ጥያቄውን በይፋ ማቅረብ ስለመጀመሩ ከለንደን ታማኝ ምንጮች ሰበር መረጃ ወጥቷል። ነገር ግን ነገሮች እኛ እንደምናስበው ቀላል አይደሉም። በለንደን ባላንጣዎች ቼልሲ ቤት ያለው የገንዘብ ግምትና አርሰናል ሊከፍለው ያሰበው ሂሳብ ትልቅ እልህ አስጨራሽ ፍልሚያ ፈጥሯል። ይህ ዝውውር ከተሳካ ቡካዮ ሳካና ማርቲን ኦዲጋርድ አዲስ የማጥቃት አጋር ያገኛሉ። ይህንን ቪዲዮ እስከ መጨረሻው ሰከንድ ካልተከታተላችሁ ዛሬ በአርሰናልና በፔድሮ ኔቶ ዙሪያ የወጣውን ወሳኝ ሚስጥር ሳታውቁ ትቀራላችሁ። ስለዚህ አሁኑኑ ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ የመድፈኞቹ ቤተሰቦችነታችሁን አሳዩን። አሁን በቀጥታ ወደ ዋናው ዝርዝር መረጃ እናልፋለን። አዎ መድፈኞቹ ሁላችንንም በጉጉት ወደሚቀጥለው ደረጃ የሚያሸጋግረን ዜና የዘገበው ታዋቂው እና የቼልሲ የቅርብ ምንጭ የሆነው ሲሞን ፊሊፕስ ነው። እንደሱ ታማኝ ዘገባ ከሆነ አርሰናል የፖርቹጋላዊውን የክንፍ መስመር ተጫዋች ፔድሮ ኔቶን ወኪሎች በይፋ አነጋግሯል። አርሰናል ተጫዋቹን ለማስፈረም ያለውን እውነተኛና ከፍተኛ ፍላጎት ለወኪሎቹ በግልጽም አሳውቋል። ሚካኤል አርቴታ ሁልጊዜም በክንፍ መስመር ላይ ፈጣን የሰው ለአንድ ክህሎት ያለውና የፕሪሚየር ሊጉን የአጨዋወት ዘይቤ ጠንቅቆ የሚያውቅ ተጫዋች ይፈልጋል። ፔድሮ ኔቶ ደግሞ በወልቭስ እና በቼልሲ ቤት ባሳየው አስደናቂ ብቃት ለዚህ ቦታ ፍጹም ተስማሚ መሆኑን አስመስክሯል። አርሰናል ይህንን ዝውውር የፈለገበት ዋናው ምክንያት ለቡካዮ ሳካና ለሌሎች የክንፍ መስመር ተጫዋቾች ጠንካራ ተፎካካሪና ማረፊያ ለመፍጠር ነው። ኔቶ ወደ አርሰናል ከመጣ የአጥቂ መስመራችን ፍጥነትና ፈጠራ ወደ ላቀ ደረጃ እንደሚሸጋገር ምንም ጥርጥር የለውም። የኔቶ ወኪሎችም ለአርሰናል ጥያቄ አዎንታዊ ምላሽ ማሳየታቸው ነው ነገሩን ይበልጥ ትኩስ የሚያደርገው። ነገር ግን ይህንን ዝውውር ለማጠናቀቅ አርሰናል ትልቅ የገንዘብ ተራራ መውጣት ይኖርበታል። የዝውውር ንግግሩ መጀመሩ ትልቅ ተስፋ ቢሰጠንም ትልቁ እንቅፋት የመጣው ከቀጥተኛ ተቀናቃኛችን ቼልሲ ዘንድ ነው። እንደ ሲሞን ዘገባ ቼልሲ ለፔድሮ ኔቶ መልቀቂያ የጠየቀው ዋጋ እጅግ ከፍተኛ ነው፣ ወደ 70 ሚሊዮን ፓውንድ አካባቢ። አዎ 70 ሚሊዮን ፓውንድ። ቼልሲዎች ተጫዋቹን በቀላሉ ለለንደን ተቀናቃኛቸው አሳልፈው መስጠት አይፈልጉም። ለዚህም ነው ዋጋውን ሰማይ በማድረስ አርሰናልን ወደ ኋላ እንዲያፈገፍግ እየሞከሩ ያሉት። ነገር ግን አርሰናል በአሁኑ ሰዓት በገንዘብ አቅሙና በስፖርታዊ ስኬቱ እጅግ ማራኪ በሆነ ደረጃ ላይ ስለሚገኝ ይህንን ዋጋ ለመደራደርና ከተለያዩ ተጨማሪ ክፍያዎች ጋር በማዋድ የቼልሲን ቦርድ ለማሳመን ከመጋረጃ ጀርባ ስልታዊ ስራዎችን እየሰራ ይገኛል። አርቴታና አንድሮ ቤርታ 70 ሚሊዮን ፓውንድ አውጥተው ኔቶን ወደ ኤምሬትስ ያመጡታል ወይስ የተጫዋቹን የጉዳት ታሪክ ከግምት ውስጥ በማስገባት ዋጋው እንዲቀንስ ግፊት ያደርጋሉ? ይህ በሚቀጥሉት ቀናት የምናየው ትልቅ ድራማ ይሆናል። ነገር ግን አንድ ነገር እርግጠኛ ነው፣ አርሰናል ለኔቶ ወኪሎች ፍላጎቱን ካሳወቀ ዝውውሩ እውን እንዲሆን እስከ መጨረሻው ይጋደላሉ። የዛሬው ሰዓት የላሰ ሰበር መረጃችን ይህን ይመስል ነበር። አርሰናል የፔድሮ ኔቶ ወኪሎች ማነጋገሩና ቼልሲ የ70 ሚሊዮን ፓውንድ ዋጋ መለያ መለጠፉ እናንተ ምን ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ድል ለመድፈኞቹ!